ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ እኔ አዋጡልኝ አይደለም። ይኸው እምወደው ሚካኤልን እኔ ልንገራችሁ፣ ይሄ ሪከርድ አድርጉት። ወጥቼ ሚዲያ ላይ ቢቸግረኝ ምን ብልም እመብርሃንን ይኸው ጌታን ነው ብላችኋለሁ። ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱ ለምን ባሏ እንደሰጠ አልተናገረችም ነው አንቺ እንዳይታይብሽ እንጂ አንቺ ዲጀነን እንዴ ዝጊው ስስ ያልኩት አለ አቡ እኔ ስስ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ። ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባለችን መሰረት በተናገረችን እንጂ እኔ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትይው ምንም ነገር ሊፈጠር ይችላል አቢቤ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝና አንዳንድ ነገሮች ልታቂ ትቻለሽ አብረን እስካሳለፍን። ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለሽኛል። አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በዓለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽም ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የሱ ቤተሰብ የኔ ቤተሰብ ነው። ተረዳሽኝ? የኔ ቤተሰብ ደግሞ የሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል። ደም ሆነናል። ልጅ ወልደናል። ዜድ ተይ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን የተያየን የጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለነሱ ነጥቄ ከነሱ አርቄ ነው ማሳድገው? ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው? ከኔ ቤተሰብ ለይቶ ብንለያይ እንኳን ተረዳሽ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አውሽ አንድ አንበሳ ላልሹ ደግሞ አው አንቺ በውስጥ ይሄንን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝ። በቃ እዚህ ጋር ማውጣት አልችልም በሁለታችሁ ማለት ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረግኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሾት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው፣ ከአንቺ ጎን ነው የምንቆመው። ምንድነው እየተወራ ያሉ ብለው ቤተሰብ ጠየቀኝ። እኔ አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው እኮ ያለው። ወላይ እንዴት እያንቀጣቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝም። እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሐሳብ ጋር ትክክል የሆንኩ ነው የሚመስለው ሰውም ቤሱም ቤተሰብ። ልክ ነኝ አይደለው? ልክ ነሽ። ልክ አይደለሽም ያልኩሽ አይደለም። ግን እኔ እዚህ ጋር እቺ ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ስጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም። ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደዛ አይነቱ አይደለችም። እሷ አይደለም እያደረገች ያለች። ሚካኤልን እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ። ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትን ማከሳ እኔ ገነትን እያልኩ አይደለም ማለት ነው። ከገነት ጋር አንድ ነገር ልንገርሽ፣ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ጉቺ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበስሽ ነው ሄለን ቤቱን ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ በላለሁ። ገባሽ ወይ? ካልሆነው ወደ ሌላ ሀገር እሄዳለሁ እንጂ ለማንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለሀገር ዲፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ስስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ
እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለሱሱ አይደለም በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሪ አንድ ነገር ልጠይቅሽ። አንቺ የዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? አዎ ብያለሁ። ስላናደችኝ ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ሪከርድ አለ። ዝም በያ እህቱ። እኔ በእህቱ እኮ ነው የምሰርበው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያሻድም ስትሬንሽት እያደረኩ እየላኩልሽ አይደለም? እሱ እኮ ገባኝ። ከዛ በፊት እኮ ነው የተናገርኩት። በቃ ባንቺ አይደለም። ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማችል ነው እኔ ከፈልኩት ነው ያልኩት። ሄለን ቤት ስለምወድሽ እኔ ሱሱ ስለምወዳት ነው ያልኩት። ሱሱ ስለምወዳት ነው ያልኩት ነው ያልኩት። ገባሽ? ሱሱ ለምን አልከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ብዬሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ይሄ ገባሽ ሀቢባ? ምሽ ሌላ ምሽ ተንኮል እኔ በዛ ሰዓት መክፈል አቅቶኝ አይደለም። አንቺ እልህ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም? ሀይባ ዜድ ወጣ ይከፍላል ብላለች። የዛን ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ። የዛን ጊዜ ሀቢባ ቆይ አንዴ እኔ የዮናስ እህት ስላናደችኝ ነው እንደዚህ ብዬ ወጣሁት። ገባሽ? ሌላም ተናግሬያለሁ። እሺ አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ልንገርሽ። የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ስቶሪ ላይ ለዝቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? ኤዝ አያመኝም። እኔ ሰጥቻለሁ አለም። ከዛ ምን ትላለች? ወንድሜ ካለ ሱሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ። ላኪ ካልሽኝ እልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤልን ነው የምልሻለሁ። እህቱ ስለሰደበችኝ ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ከአንቺ ጋር ጸብ የለኝም። ይኸው ሱሱን ስክሪንሾት አድርጌ ይኸው እሷ እየሰደበችኝ ነው ወጥቼ የምሳደበው ያለው። በቀደም ገብታ ስለሱሱ እንደዚህ ይኸውልሽ ዜድዬ፣ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ የሱሱ ባል ምን አገባው? አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታጥላይላት እንድትሰድቢላት እያደረገች ነው እየመሰለ ያለው። ገባሽ? እቺ ልጅ እኮ ተሰቃየች። ገብቶሻል? ባኛል እኮ እኔ ለሱ አሁን ተጣልቸው ነበር። ሱሱ ምን አለችኝ? ዜድ እኔ እየመከርኩሽ ያለው ነው የሚመስለው። እኔ ምን አድርጌሽ ነው? እኔ የልጅ አባት ነው ስትለኝ የልጅ አባት ማለት አለችኝ። እኔ ግን ለሱ ቁጭ አድርጌ ታረቅኩት። አይ በቃ ሱሱ ሰድባኛለች። ሱሱ የልጅ አባት ነው በመሃል አትግቢ ስላለችኝ ይቅርታ ዮናስ ብየዋለሁ። ቁጭ አድርጌ እዚህ ይኸው አልዋሽም፣ አደባባይ ላይ ነው የምናገራለሁ። ይቅርታ ለማን ስል? ለሱሱ ስል ነው። ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ። እዚህ ገና ከመሳፈሩ በፊት ገባሽ? ታርቄዋለሁ። ለማን ስል? ይኸው ቮይስ ልኬላታለሁ። ይኸው ታርቀናል፣ ፒስ ፈጥረናል ብያታለሁ። ቮይሱም አለ ልክልሻለሁ። በቃ ፒስ ፈጥረናል፣ ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት። ውሸታም ትበለኝ ግን እዚህ እህቱ እየወጣች ኢንቫይት አድርጌሻለሁ። እህቱን አስገቢያት የምትሉ ጽፋለች። ኢንቫይት አድርጌታለሁ። አክሰፕት አድርጋ ትግባ እኮ። ግን ይኸውልሽ ቤት እህቱ ላጠፋችው ነገር ዮናስ አይሰደብም። እራሷ እህቱ ናት የምትሰደበው። ሁላችንም አሁን በወንድሜ ፓስፖርት እኔ መሳፈር አልችልም። እኔ ወንጀል ብሰራ ወንድሜ አይታሰርልኝም። እኔ ነኝ የምታሰረው። ገባሽ? ሁሉም ለራሱ ኃላፊነት ይውሰድ። ሆን ብላ እያደረገችው ነው የሚመስለው። እሷ ሰላሟን ታጣለች። እሷ ቤቷ ውስጥ ሰላም ታጣለች። ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ። እናንተ ጓደኛሞች ናችሁ። ብዙ ዓመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል። አንቺም ብዙ ሆነሽላታል፣ እሷም ብዙ ሆናልሻለች። ብዙ ነገር አሳልፋችኋል። ስለዚህ ፕሊስ አትጣሉ። አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለ ባሏ ስለተናገርኩ ብልሻል። ሱሱዬ ምን ተናድጄ በአንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ። ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም። ብዙ አሉ በውጭም ማጣት አልፈልግም። ከመሬት ተነስቼ እንዳላልኩ ገባሽ? ከመሬት ተነስቼ እንዳላልኩ
እዚህ እኔ የሚወዱኝ ሰዎች ማጣት አልፈልግም። እኔ እህት ስለሰደበችኝ ነው የተሳደብኩ። ለሱም ቢሆን ካሁን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ እኮ ነው ወንድሜ እንደዚህ ነው የምትለው። ገባሽ? አቡ ወንድሙ አለማስነካት እኮ ነው። ትናንትና አሁን ልንታረቅ ገባን። አሁን እንደዚህ ስላልኩሽ ይቅርታ አለችኝ። ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት። ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢሉ ወርጃለሁ። ገባሽ? መጥፎ ነገር እኔ ግንፍል ነኝ። እኔ ፊት ለፊት ነኝ። እኔ ነዳዳ ነኝ ሀቢባ። እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው። እኔ በአካል የሚያቀኝ ነው የሚያቀኝ። በሚዲያ ሌላ ነኝ፣ በአካል ሌላ ነኝ። እና እንደዛ ስላለችኝ ነው እኔ ሱሱ ምን አድርጋ አይደለም መክራኝ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣው በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ አይባ ጓደኛ እኮ የለኝም። እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋሽ ነው። እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይሄን ቲክቶክ አጥተሽ ዞር በይ። እኔ ትላንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት። እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝን ብር ለመቅዶኒያ ወስጄ ሰጥቼ ድራሽን ነው ማጠፋው። ቁርአን ነው ወይስ ራሴን ላጥፋ አልኩኝ። ለምን እዚህ ጋር ቤተሰብ ይደውልልኛል። አይባ ቤተሰቤ ጋር ያለ ኢትዮጵያ ነው ያለሁት። ገባሽ? ቤተሰብ ይደውልልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በኔ ያፍራል። ገባሽ? እኔ እየታመምኩኝ ነው ዜድን እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? አረባ አላህ ብዬ በክብር አወራኋት። አናደደችኝ። ብልጭ አለብኝና እንደ ህፃን ልጅ አፍሽን ዝጊ፣ ዝም በይ አንቺ ይኸውልሽ አንበሳ ምንድነው አልሽ ቪዮ አልሽ ምናምን ብላ ስጮብኝ እንደች ህፃን አረገችኝ። እንደ ዝም ስል ስለማመጣት ነው እንደ ብዬ እኔም ተናድጄ አፍሽን ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበን መልሰን እንደገና በውስጥ እየሽ እንዲየተባልኩ ነው ስትለኝ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም፣ አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝ። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችውን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩኝ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔና እሷ ያኔ እኔ ለሷ እንዲህ አይደለሁም። እኔ ወላሂ ታሰሬ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ልወጣሁት። እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ወይ ያደረጋት? ለምን ቤሩትን ምን እንደሆነ ልንገርሽ ሱሱ፣ እኔ ልንገርሽ። ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ። ሂውማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ላይ ልታሳቁኝ አይገባም። ማንም የፈለገውን ይበል። ካመናችሁን ይንመን፣ ካላመናችሁ የራሳችሁ እኔ ማንንም ታናግሪያቸው ይገባል። ኖ ካላመናችሁ ነገር ማብቀ የለው። አቡ የኔ ነው ያመመሽ? ቆይ አንዴ የኔ ነው ያመመሽ? ሌላ አላለሽ? ያመማት ዜድዬ ስለምትወድሽ ነው ያመማት። እኔ እሷን ስለምወዳት አብረን ስለነበረ ይሄን ያህል ለምን በቃ ያማል አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ለምን ነው ሚት የምታረጉኝ ሞዴሬተሮች? ይሰማኛል። ስልጣን አግኝታችሁ ተው እንጂ። እኔ እሺ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይካፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል። ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። እዚህ ጋር እኮ ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት ተነስቼ እንዳልሆነ ነው እንድታቀኝ ፈልገው
ህዝቡ እንደ ያቀልኝ ህዝቡ የሚፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ እኔ አውጣው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዛው ነበር የምትወጣው። እኔ ግን እናቴን አልወጣም እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት ቆይ እሱ አሁን እዚህ ጋር አሁን ባንቺና በባልሽ ስለገባው በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ይኸውልሽ ሃይባ አሁንም ነገም የምናገረው ሚዲያ ላይ የምልከሰከሰው ምን የምለውም እኔ ነኝ። እኔ ካጠፋው እኔን ተናገሩኝ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ ምሰራ ሴት ነኝ፣ ምሰደድ ድጋሚ የምሰደድ ሴት ነኝ። እኔ አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ ነው። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለኔ። በቃ እኔ አልፈልግም ማንም ሰው የሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ። እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላል። ከሰማሽ ግን ይኸውልሽ የኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠላትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጨው ነው ይሟሟል፣ ምንም ችግር የለውም። ባልሽ አንቺን ልረዳሽ ይገባል። እኔ ባሌን ፎቶ ለጥፈው ይረግጡታል አይደል? ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጧቸው። ልጆቼ ፎቶቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጧቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት። ልጆቼም ባሌም የባሌ ቤተሰብም። ሱሱ አንቺ ነሽ ማስተካከል ያለብሽ። ቁጭ አድርገሽ እኮ ምንም አይመስለው በቃ ጭራሽ ምንም አይመስለው ገልበጣ እሱ ወላሂ ምንም አይመስለውም። ግን እኔ ለምንድን ነው ለጠላቶችሽ መሳሪያ የምትሰጪው? አንቺ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ እሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባ እኔ እኮ እኔ ነኝ አይደል ዝቀው ሚስደቡኝ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር፣ እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። በቃ ማዳጋርገሽ ስለምታይ ነው። ሰው ሁሉም ማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽ ይሆናል። ሁሉም ወጥቶ ስላንቺ ይሳደባል። ይቀጥላል። ገና አይምሮሽን አሳምኚው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያውሩ። አውርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ የባልሽ ከተረዳሽ you don't have to explain yourself to anybody። እኔ እኮ ላይቤንም የ3 ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያቺን ቪዲዮ ሰራ ወጣው። ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰብ መልስ ይሆናል፣ ለሱ ቤተሰብ መልስ ይሆናል፣ ለዜድም ለሜላ ሁሉም ሰው መልስ ይሆናል የምለውን ነገር ለዜድም እዚህ ለምትዩ ማለት ነው። ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ። ከዛ በላይ ተናግረሽኛል። ለዜድም መልስ ይሆናል። ለዜድ ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ እየተባባልን ነው። አንቺ ተናግረሽኛል። ወደ እርቅ እየተባባልን ነው። ግን ከአንቺ ጋር ተጣልቼ አይደለም። ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው አልኩ እንጂ እኔ ካንቺ ጋር እሺ ከመሬት ተነስተሽ እሺ ዜድ እንደዛ ከሆነ ለሃይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ ሁሉም ቤተሰቡ ምን ነው ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ ያወራሽ ያለሽው ፓስፖርቱን አሳልፎ የሰጠር ገነት ምን አደረገቻት? እሱ ነው ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት። በቃ ይሄ ብቻ ነው። ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ። በቃ ይሄ ነው በቃ እና ይሄ ነው በቃ
እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጠኝም። አልሰጠም ሰጥቷል የምትል ሆነ ማስረጃ ታቅርብ ነው ማስረጃ ነው። ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ስላለ የዛሬ ዓመትም የዛሬ ወራታችም የዛሬ ምናምንም እላለሁ አሁንም ነገም እምለው ነው። ውስጥ ግን ብለሻታል እኮ ለማን ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገ ጧት እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ ደግሞ አለምንም ይኸው ቃል ነው። ሚካኤልን ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ። ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጃለሁ። ጌም ምናምን እኮ እኔ እኔ ምሽት ስለ ጌም ምናምን ጌም ማን እኮ ነገር አንድ ነገር ልንገርሽ አቡ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው ጌም ላይ ነው። ብርም ተዋጣ ነው፣ ምንም ልዩነት የለም። ልመና ነው። ስለ እውነት ከተወራ ማለት ነው። እኔ እኮ ብዬሻለሁ ስሱ እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድን ነው ያልኩሽ? ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ እኮ ነው የገፋፋውሽ። ልመና ያልሽ ብር ሆነና ጊፍት ሆነ እንጂ ልመና አሁን ያልኩት ስለ ልመና ስላልኩ አይደለም። ኧረ ሚካኤልን ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም፣ ታምሜ አልመጣህም። ይኸው እዚህ ጋር እንድታቁልኝ እኔ ጌም እጫወታለሁ፣ ችግር የለም ጌም እጫወታለሁ። ለሱሱም እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙም የሚወዱሽ ሳፖርት የሚያደርጉ ስላሉ ቢሰጡሽ ይሻላል፣ ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ። ሴጣን ፍር ይበል ታረቁ። ሱሱዬ አንቺን በያት ማለት ይቅርታ። እኔም አንበሳ ምናምን ስላልኩሽ ይቅርታ። አንበሳ ሸጥሽኝ ስላልኩሽ እኔም ይቅርታ አለች ሴዶ። ስለዚህ ሴጣን ፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት እኮ መግባት ይችላል። መግባት እኮ ይችላል። አቦ እዚህ ሀገር ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች። ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽው? ሀቢባ ናት ያንቺ እህት። ሀቢባ ናት ከጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። ሱሱ ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ ሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ ባንዴ የተገለበጡባት ከባሏ ጋር በመታረቋም የተናደዱ እኛ ለሷ ብለን ባሏን ረግጠነው ሰድበነው ለሷ አግዘን እሷ ግን ሄዳ ታረቀች ብለው ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ፣ ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ከፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚወጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩትኝ ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገ ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤቴ የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። ለተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናቴ። ጠላቶችን ስለ ባል ያታው ስለ ልጅ ያታው እንትናቱ አንዴ ወተናል ሶሻል ሚዲያ ላይ። አንዴ አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለጠፉ ባሎቻችሁ እንዲለጠፉ ማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያም
አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ በህይወቴ አንዴ ነው ልጅ ሲሰደብ ያለቀስኩት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራውም ይሄን ነገር አንስቼ እንኳን ገብቼ ላይቭ ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራው በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላቅም። አይባ ወላሂ እኔ ለአንድ ሰው መልስ ሰጥቼ አላቅም። እኔ ተረገጥ ለአንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡኝ ሁሉ እኔ አንድ ቀን መልስ ሰጥቼ አላቅም። ቼክ ሁሉ አላረግም። ግን ያው ከዜድና እኔ ደግሞ ጓደኛሞች ስለነበርን አሁንም እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ሆድ ብሶኝ ያለቀስኩትም ያስረዳሁትም ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ እኔ አውጥቼም አላብራራም መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ እንትን ልትይበት አይደለም የከፈትሽው አይደለ? አዎ ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቭን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበሽ ሰው ማንም በጣም የምትወጂው የቀረበሽ ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይህን ቃል እንድትለምጂ እፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። በቃ ላይቭሽን የምትከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ሱሱ ካለበለ ወደፊት መራመዳችን እየጎተቱ ወደኋላ ይጥሉሻል። እሺ እኔ ፍቅር እሺ። ኧረ አልጻለኝ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩኝ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትውጡ። በቃ አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮሜንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይሄ ፍሪ ሶሻል ሚዲያ ነው። ሁሉም ቤቱን እየከፈተ የፈለገው አፉን ይክፈት። ከኔ ተናገረኝ አትበሉ። ፎከስ። ለምንድን ነው እኔ ላይቬን የከፈትኩት? ምን ላደርግ ነው የከፈትኩት? እቃ ልሸጥ ከሆነ እቃዬን እሸጣለሁ። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለሁ። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቭን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም። ኧረ እኛ እስካሁን